ምናልባት የወልቃይትና የራያ ጉዳይ የአማራ ህዝብ የፖለቲካ የመታገያ መስመሮች ናቸው። ወልቃይትና ራያ ብቻ አይደሉም የማንነትና የወሰን ጥያቄዎች፣ ሌሎችም ቀጠናዎች ላይ ደራና መተከልም አሉ። እነዚህንም ታሳቢ ያደረገ ትግል ነው እየታገልን ያለ ነው። ምናልባት ከነዚህ የወሰን ጥያቄዎች መካከል ወልቃይትና ራያን በተባበረ ክንዳችን ሁሉም አማራ ባደረገው ጦርነት ማስመለስ ችለናል። እንግዲህ እነዚህን ወሰኖች ማስመለስም የኛ ስራ ነው። አሁንም ማስከበርም የእያንዳንዱ አማራ ግዴታ ነው ብዬ አስባለሁ ብለን እናስባለን። እንደ ድርጅትም እነዚህን የወሰን ጉዳዮች ቀይ መስመሮቻችን ናቸው። ነገር ግን የሆነን ኃይል የሆነን አካባቢ ወይም የሆነን መሪ ለማጥቃት እና ለመዝመት ሲጠቀሙባቸው እናያለን። ምናልባት ተንትነን ለማየት ተንትኖም ለማስረዳት ያክል እንደዚያ የፖለቲካ ምንትን ስለሆኑ ምናልባት በስፋትም መዘርዘር ባይጠበቅብኝም ኦልሞስት ወልቃይት ምናልባት የደመቀ ዘውዱ የገቢ ማሰባሰቢያ ፖለቲካ ሆኗል። አሁን የገንዘብ ምንጭ አድርገውታል። እንደዛም እየተጠቀሙበት ነው እያየነው ያለ ነው። ነገር ግን የሆነ በተለይ ከአማራ ፋኖ በጎጃም ጋር በተያያዘ የአማራ ፋኖ በጎጃም ከህዋት ጋር እየሰራ ነው ወልቃይትና ራያን አሳልፎ ለመስጠት ነው ሲባል እንሰማለን ብዙ ጊዜ። እንደዛ ብለን በመግለጫም በአጀንዳም በቃልም ገልጸን አናውቅም። እንደዛ አይነት ስምምነትም የለም፣ እንደዛ አይነት ሐሳቤውም የለንም። ምናልባት ከህገ ደንባችን ውስጥ ወልቃይት ራያ መተከልና ደራ የመታገያ መስፈርት ሆነው እያስተማርንባቸውም እየታገልንባቸውም ያሉ ጥያቄዎች ናቸው። ስለዚህ እነዚህ ጥያቄዎች ፐርሰናል በግለሰብ ደረጃና በቀጠና ደረጃ ለማጥቃት ጠላቱን የራሳቸው ፍላጎት ያላቸው ሰዎችን ስለሚጠቀሙበት ነው እንጂ ወልቃይትና ራያ የሁላችንም ጥያቄዎች ናቸው። ወልቃይትና ራያ ብቻ አይደለም፣ መተከልና ደራም የሁላችንም ጥያቄዎች መሆኑን በአጽንኦት መግለጽ እፈልጋለሁ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ያለው የሰራዊታችን ሁኔታ ከዚህ በፊት የነበሩ ደካማና ጠንካራ ጎኖች በመገምገም ኦልሞስት ሪፎርም በመስራት መዋቅሮችን በመፈተሽ እንቅስቃሴ ላይ ነው ያለነው። የሰራዊታችንን አወቃቀርና የሰራዊታችን አቀማመጥም ለማሻሻልና ለማዘመን ሁላችንም እየሰራን ነው የምንገኘው። ምናልባት ኢንተርናሽናል የወታደራዊ አደረጃጀቶችን በጠበቀ መልኩ የመልሶ ማደራጀት ስራም ለመስራት እንቅስቃሴ እያደረግን ነው ያለነው። ያው የውጊያና የጦርነቱ እንቅስቃሴ ከዚህ በፊት ከነበረን ተጠናክሮ አሁንም በጠላት ላይ ያደረግን ያለነው ውጊያ እንደቀጠለ ነው። ለወደፊትም ተስፋ የሚሰጡ ስራዎችን እየሰራን ያለነው ኦልሞስት በዘመቻ ከዚህም በኋላ ሁሉም የሲቪል አመራሩም ወታደራዊ አመራሩም ማደራጀት ላይና አዲስ ሰራዊት ማሰልጠን ላይ በትኩረት ለመስራት ሰፊ ዝግጅት እያደረግን ያለንበት ሁኔታ ላይ ያለ ነው።